ጋይስ ሰርፕራይዙ እንግዲህ እንደቀጠለ ነው ማለት ነው። ሩቲም እንግዲህ ፈታ ዘና ብላ አንዳንድ ጊዜ ሰው ያሳጣሽ ተብሎ ዱዓ ይደረጋል ማለት ነው። እና ሩታ እንግዲህ ፈታ ዘና ብላ ጽጌ ጋር መታለች። ጽጌ ግን አሽቃባጭ ነሽ፣ እኔ አልወድሽም። ለምን መሰሪ ሴት ነሽ፣ እንደውም ለአብረሽ ሴት ያመጣሽው ምናምን አንቺ ነሽ ምናምን እየተባለ ሰምቻለሁ። ይሄን ነገር አንቺ አርገሽ ከሆነ ከራስሽ አንወርድም። ገባሽ? ሩታ የአንቺ ባለውለታ ናት። ወደፊት እንድትመጪ አርጋሻለይ። ቻናልሽን ደግሞ አብረሽ ሰረቀ ብለሽ ሽጠሽ ብትበይ ዝም ብላልሻል፣ የሚስጥርሽን ደብቃ እና ሩታ ግን በተጠራችበት ትገኛለች። በጣም ጀግና ሴት፣ ስማርት ሴት ናት። ሀቂቀትን ተምሯ ነው ወይ ጎጃሜ ይቅርታ ያለችው ሩታን ብላችኋል። እኔ አሁንም በድጋሚም ቤት አዘጋጁልኝ ነይ በሉን። ስትሪማርዴ አልከፈተም። ስትሪማርዴ በከፈተ ሰዓት ሩታን ይቅርታ ጠይቃታለሁ፣ በወደንሶቿ ፊት፣ በፋሚሊዎቿ ፊት። እኔንም ደግሞ በተራችሁ እውነት ሌናችሁ ከወቀሳችሁ፣ የእናንተ ሌናችሁ ከወቀሳችሁ ይቅርታ ታስብሉኛላችሁ። እኔ በሌሎቹ በኮሜንታተሮቹ አይደለም፣ ገስት ላይ ተሰቅለው የሰደቡ ሰዎች፣ ህዝብን የተሳደቡ እኔን አሁንም ነገም ዛሬም መሳደብ ትችላላችሁ። አይዶንኬር አንድ ግለሰብ አንድ ተራ ሰው ነኝ እኔን ማለት ነው። ግን ህዝብንና ሀገርን የተሳደቡ ልጆች አሉ። ከሩታዬ ወደንሶች ፋሚሊዎች ሩታን 2-3 ይቅርታ አምላት ደጋግሜ ነው። ገባችሁ? ተምሯ ነው ወይ ምናምን ላላችሁት፣ አዎ ተምሬ ነው፣ ጫጭቶኝ ነው። ይህን ሁሉ ደግሞ ያደረገው አብርሽ ነው። እንድትሰደብ ያደረገው አብርሽ ነው። ምንም ነገር የላትም። ምንም ነገር ያላደረገችው ልጅ ምስኪን ልጅ አመጥቶ መጠቀሚያ አድርጎ እዚህ ደረጃ ስታደርሰው ደግሞ ዛሬ በዛም እየመጣችሁ በዚህም በዛም እየመጣችሁ ምናምን ብሎ ለሄርሜላ ራሱ ዛሬ በየሻይ ቤቱ እየመጣችሁ ብሎ ልክ የሴት አዳሪነት ስራ ጋይስ እያስተላለፈ ያለ ማለት ይህ ነገር ጥሩ ነው ብለህ ታስባለህ? የሴት እንባ ይደፋል አንድ ቀን። በየአመቱ ሴቶቹን መቀያየር ጥሩ ነው ወይ ለአንተ? ይቺ ሴት ደግሞ አሁን ብትመጣም አመቷን ስትሞላ ደግሞ ትሄዳለች፣ ሌላ ሴት ትመጣለች። ይሄ ነገር ጥሩ ነው ብለህ ታስባለህ? ይሄ ነገር ጥሩ ነው ወይ? ጥሩ ነው ወይ? ይሄ ነገር እኔ ጥሩ አይመስለኝም። ይሄ ነገር እኔ ጥሩ ነው ብዬ አላስብም። እሺ ጥሩ ከሆነ ግን እኔ እንጃ ምን አይነት ሌላ ነው ያለህ? ግን ይችን የመሰለ የልጅህን እናት ምስኪን፣ እውነቴን ነው የምነግርህ። ሩታ ብዙ መስዋዕትነት ከፍላለች እኮ ስትመጣ አንተ ትልቅ ደረጃ እንድትደርስ፣ እሷም ሰርታችሁ ሁለታችሁም ትልቅ ደረጃ እንድትደርሱ፣ ቤታችሁን እንድመሩ። ግን አሁን ጽጌ ጭምጭምታ ትሰማ። ጽጌ ናት ላብርሽ ሴቷን የመጣችው። እሺ አምጫትና እንታያያታለን። ጽጌ ሲቸግርሽ ሩታን ላይ ታያለሽ። አንቺ አልፈምስ ስትይ እሷ ፌመስ ስለሆነ ነይ። ሩታን ያልበደለ ሰው አለ እንዴ? ሩታን ያልተናገረ ሰው አለ እንዴ? ይብኔ ጉታጀሮች ዩቱበሮች ሁሉ ጉታጀራን አይወክሉም። በነገራችን ላይ የህዝብ ሰርቶ የሚበላ ነው፣ ጠንክሮ የሚበላ ህዝብ ነው። ይቷ በጣም ነው የምታሳዝነው። የምር ነው የምላቸው። እኔ አሁለታ አንጀቴ ነው የተላወሰው። በቃ ልጁን ይዛ ምናምን እንደዛ ጉንብስ ስትል ቀፈፍ የማይላችሁ ምን አይነት እኔ በምንድን ነው መከሷት? ግን አሁን ሩታን ወርቅ ገዝታችሁ እስከ እግሯ እስከ ጆሮዋ ምናምን ምንም እኮ አይረባም እኮ ሴትን ልጅ ውስጥን ሰብሮ አንጀትን ሰብሮ ውስጥን ሰብሮ እንቅጭ አድርጎ ጥሉ። ይቅርታ ምንም እኔ እንጂ እኔ አላውቅም። ህዝብ ላይ ህዝብ ፊት እየተሳደብክ በህዝብ ጀርባ ግን በስተጀርባ ግን አለም የቀለቤ ብትላት ምን ይሰራል? ህዝብ ፊት እኔ እወድሻለሁ ያከብርሻለሁ ውድ ባለቤቴ ሚስቴ ምናምን ብትላት በጣም ደስ ይላል። ጨካኝ ነው እኮ። በየአመቱ ልብስ ይመስል ብዙ የሚቅርታ ባያት ሩታ በህዝብ ፊት ይቅርታ ባያት አብረሽ እንኳ እኔ እንጃ እኔ ምን እንደነካ የማውቀው ነገር የለኝም። ለማንኛውም የአንተ ሴት ማንጣት አሁን ላይ ሩታ እንድትጸዳ፣ ሁሉም ሰው ደግሞ የሰደባት ሁሉ ሰው ይቅርታ እንዲል፣ ሁሉ ነገር ያንተ ውሸት መሆኑ ታወቀብክ። በራስ ጊዜ ያወቅኩ መስለክ አጥፍታ መጣክ። አንተ ግን የበሰልኩና ያወቅኩ መስሎ ነው። ገባህ? ይኸው ሩታ ነፃነቷ ታወቀ። ምንም ነገር አልሰራይም ማለት ነው። ምንም ነገር አልሰራችም። እሷ ንጹህ ናት። አየህ? ስለዚህ ሩታ ነፃ ናትኝ።
ሰላም ሰላም ቤተሰቦቼ እንዴት ናችሁልኝ? ደህና ናችሁ እያልኩ እንግዲህ በድጋሚ መጥቻለሁ። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን እንዳትረሱ። ሁላችሁንም አመሰግናለሁ፣ ወዳችኋለሁ፣ አከብራችኋለሁ። አሁንም በድጋሚ ይቅርታ እየጠየቅኳት ነው የምመጣው ማለት ነው። ልንገራችሁ ብዙ የግራ የተጋባችሁ ሰዎች አላችሁ። ተምሯ ነው ወይ ምንድን ነው ምናምን። በጣም ምስኪን ጨዋ ልጅ እኮ ናት። አያችሁ ሄርሜላ 100K እንድትገባ አደረገች። 2 ቀን ሙሉ ቪዲዮ ሰራችላት። አሁንም ደግሞ ከጽጌ ጋር መጡ። ከጽጌ ጋር ከመጡ መሽቷል። አሁን ስንት ሰዓት ነው? 5 ሰዓት አካባቢ ነው አይደል? 4 ሰዓት አካባቢ 4 ሰዓት ምናምን። እንዴት አሁን ለቀቁ ነው? እኔ ያላየሁት እኔ ነው። ለማንኛውም እሺ ጎሽ ብለናል። መምጣታቸው አሪፍ ነው። ስለዚህ መልካም ሰው ናት። ልጇን አላህ ያሳድግላት፣ ቤተሰቦቿን ያስቀምጥላት። እንወዳታለን፣ እናከብራታለን። አሁንም ሄርሜላንም እሷንም ይዘን ወደፊት እንጓዛለን። ስለዚህ ሩትዬ እንወድሻለን፣ እናከብረሻለን። ልጅሽን አላህ ያሳድግልሽ። ጽጌ ደግሞ እያስመሰልሽ ስተሆነ ጽጌ እኔ ጋር ትጣላለሽ። ለአብረሽ አንቺ ነሽ ሴት ያመጣሽለት እያሉ ነው። እውነቴን ነው የምነግርሽ። እሱ በየአመቱ የማንንም ሴት እያመጠኛ እዚህ አናሳድግም። በየአመቱ ልብስ ይመስል ፌክ እኮ ነው። ቀለበት አሰርኩላት ያለው ፌክ ነው። ለሄርሜላ መጣው ኃይላት ፌክ ነው። ሁሉ ነገር ያለው ፌክ ነው። ቀጣፊ ነህ አንተ ራሱ ማለት ነው። ሩታ እንድትሰደብ ያደረግከው አንተ፣ እንድትንቋሸሽ ያደረግከው አንተ፣ መተት ተሰራብኝ ያልከው ውሸት። ይችን እንኳን የሚፋታህም የለም። ጠብቅ ማለት ነው። ዋጋ ትከፍላለህ። መተት በመስቀል ሰርታብኝ ምናምን ብለህ ይሄን እንኳን እንደው የእውነት አንተን እንኳን ዋጋህን መስጠት ነበር። በዚህ እንኳን እንዴት ሴት ልጅ ባሪያ እንድኮን ትፈልጋለህ አንተ? ሚስትህ አንሶላ የተጋፈፈችክ